እውር እንደነበርኩ አሁንም እንዳይ ይህን አንድ ነገር አውቃለሁ። እውር እንደነበርኩ አሁንም እንዳይ ይህን አንድ ነገር አውቃለሁ። ስንት ነገር ነው የሚያውቀው? አንድ ነገር። የአንድ ነገር ኃይል እስቲ በሉልኝ። ብዙ ጊዜ ምኑንም መጨበጥ የሚያቀተን ብዙ ነገር ለመያዝ ስንሞክር፣ ብዙ ነገር ለመጨበጥ ስንፈልግ እና ሁሉም ብትን ይልብናል። የእግዚአብሔር ሰዎች መለያቸው ምንድነው ብትሉ የአንድ ነገር ሰዎች ናቸው። የስንት ነገር? የአንድ ነገር ሰዎች ናቸው። የአንድ ነገር ሰዎች ናቸው። የሚገርመው የኒውዮርክ ታይምስ ቤስት ሴለር የሆነ አንድ ትልቅ አይደለም ትንሽ መጽሐፍ ነው፣ ግን በጣም ታዋቂ የሆነ መጽሐፍ አለ። The Power of One። ፕሪንሲፕሉ የተወሰደው ከመጽሐፍ ቅዱስ ላይ ነው። መመሪያው የተወሰደው ከመጽሐፍ ቅዱስ ላይ ነው። አንድ ነገር ልንገራችሁ። እግዚአብሔር በቤታችሁ እንዲከብር ከፈለጋችሁ፣ እግዚአብሔር በኑሯችሁ እንዲከብር ከፈለጋችሁ፣ እግዚአብሔር አምላክን ደስ የሚያሰኝ ነገር እሱ የሚከብርበትን ነገር ለማድረግ ከፈለጋችሁ የአንድ ነገርን ኃይል ልታውቁት ይገባል። ለምንድን ነው እረፍት ያጣሁት? ምክንያቱም ስለምንባክን ነው። ለምንድን ነው እርካታ ያጣሁት? ምክንያቱም ብዙ ነገር ለመያዝ እንፈልግ። ያንን ነካለን፣ ያንን ነካለን፣ ያንን ነካለን እና አንዱን መጨበጥ አንችልም። ይህ ሰው የሚገርም ሰው ነው። ከተወለደበት ጊዜ ጀምሮ ነው የሚለው ምን ነበረ? እውር ነበረ። እውር ነበረ። ጌታ ከተወለደበት ጊዜ ጀምሮ እውር እንደሆነ ስላወቀ ሊፈውሰው ወደደ። ሊፈውሰው ወደደ። ደቀ መዛሙርቱ ወዲያው ወደ አእምሯቸው የመጣው ምን በድሎ ነው እንዲሆነው? እሱ ነው ወይስ ወላጆቹ ነው ያሉት? አይታችሁ ከሆነ ጥያቄው ራሱ እንደው ባነብላችሁ ደስ ይለኛል። ምክንያቱም የጠየቁት ጥያቄ ምንድን ነው ያሉት? ከላይ ጀምሮ ባነብላችሁ ደስ ይለኛል። እንዲህ ይላል፣ ሲያርፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? ይሄ በእኛም ኮሚኒቲ ውስጥ ያለ አስቸጋሪ ነው። አንድ ሰው ላይ የሆነ አደጋ ሲደርስ ወዲያው የሚታየን ነገር ምንድን ነው? ምን በድሎ ነው? ማን በድሎ ነው? ቤታችን ምን ሆኖ ነው? ምንድን ነው? ይሄ አንደኛ ራስን ካለማወቅ ነው። ምክንያቱም እኛስ የቆምነው ምን ሆነ ነው? እኛ የምንንቀሳቀሰው ምን ሆነ ነው? ከነሱ በልጠን ነው? ከነዛ መከራ ከደረሰባቸው፣ ችግር ከደረሰባቸው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ያለው ምን ነበረ? እርሱም አይደለም ወላጆቹም አይደሉም፣ ነገር ግን የእግዚአብሔር ክብር ይገለጥበት ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚያ በኋላ አስደናቂ ነገርን በዚህ ሰው ላይ አደረገ። ምንድን ነው ያደረገው? ጭቃ ቀብቶ ምን አደረገው? ፈወሰው። ይህን ብሎ ወደ መሬት እንትፍ አለ። በምራቁ ጭቃ አድርጎ በጭቃው የዕውሩን አይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ታጥቦ መጣ። ጌታ ፈወሰው። በነገራችን ላይ የዮሐንስ ወንጌል ከሌሎቹ ወንጌላት በጣም የተለየ ወንጌል ነው። ሦስቱ ወንጌላት ተመሳሳይ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከልደት ጀምሮ እስከ እርገቱ ድረስ ያደረገውን ነገር በታሪክ መልክ የሚያስቀምጡ ናቸው። የዮሐንስ ወንጌል ግን የተለየ ነው። የዮሐንስ ወንጌል የሚጀምረው እምቅድመ ዓለም ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ነው የሚጀምረው። የዮሐንስ ወንጌል የሚያስተምረን ክርስቶስ እርሱ አምላክ እንደሆነ ነው። ጌታ እንደሆነ አምላክነቱን ነው አግብቶ የሚያሳየን። ስለዚህ ተአምር
ተአምራቱ በውስጡ በጣም አስደናቂ ነገር ነው ያለው። እርሱ ብርሃን እንደሆነ፣ እርሱ ሕይወትን የሚሰጥ እንደሆነ የሚያመለክት ነው። እርሱ በጨለማ ውስጥ ብርሃን ይሁን ያለ ብርሃን ይሁን ብሎ የተናገረ ጌታ ለኔና ለእናንተም በሕይወታችን ላይ ብርሃንን የሚያበራ እንደሆነ የሚናገር። ስለዚህ ለዚህም ሰው ብርሃንን ሰጠው፣ ለእኛም ብርሃንን ይስጠን። ብርሃንን ሰጠው እና እያየ ተመለሰ። በሰሊሆም ተጠመቀና እያየ ተመለሰ እና የዛን ጊዜ ጎረቤቶቹ አዩት፣ ተቀምጦ ሲለምን ያዩት ሰዎች እና ምን አሉ? ይህ ተቀምጦ ይለምን የነበረ አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አላቸው። የዚህ ሰው ነገርና ሁለቱን መጻጎች በነገራችን ላይ ዛሬ መጻጉ ነው ታውቃላችሁ አይደል? ልክ የማነው ስሙ የአብይ ጾም ላይ ምኩራብ ቅድስት መጻጉ እንዳለን ሁሉ እዚህም አድቬንት ላይ ማለት ጾመ ነቢያትም ላይ ልክ እንደ እንትን ነው ያለን። የሚቀጥለው ሳምንት ደብረ ዘይት ነው በነገራችን ላይ 2 ደብረ ዘይት ነው ያለን፣ 2 መጻጉ ነው ያለን። ግን የምናነበው ይለያል። የምናነበው አብይ ጾም ላይ የምናነበው ከዮሐንስ ወንጌል ነው። ግን የምናነበው ምዕራፍ ስንትን ነው ንገሩኝ? አቤት ስንት ዘመን አንብባችሁ ረሳችሁት? አብይ ጾም መጻጉ ላይ የምናነበው ምዕራፍ ስንትን ነው? ምዕራፍ 5 ነው የምናነበው። 38 ዓመት በአልጋ ላይ ተቀምጦ የነበረው ተነስ አልጋህን ተሸክመህ ሂድ ያለ የዛን መጻጉን ታሪክ ካወቃችሁና ካያችሁት የተለየ ነው። ያኛው ከሃዲ ነበር። ይሄኛው ግን በጣም የሚገርም ነበር። እግዚአብሔር በቃ ልቡን አብርቶለት ነበር። ምን ነበር የሆነው ብትሉኝ፣ ምክንያቱም ዋና የሆነውን ነገር የያዘ ነበር። በዙሪያው ብዙ ጩኸት ይሰማል። በዙሪያው ብዙ የሃይማኖት ክርክር አለ። በሰንበት መፈወስ ይቻላል ወይ? በሰንበት መታጠብ ይቻላል ወይ? እንዲህ ማድረግ ይቻላል ወይ? ብዙ ነገር በዙሪያው ያንን ቦታ አልሰጠም። ብዙ ምዕመናን ሲጎዱ አያለው። ቤተክርስቲያን ይመጣሉ፣ ነገር ግን አቴንሽናቸውን የሚወስደው ዋናው ነገር ሳይሆን ጥቃቅኑ ነገር ነው። አንዳንዴ ክርስቶስን ሳያዩ የገሊትን አይን አይተው ወይኔ ተገላምጠኝ እሷ እያሉ ቆይተው ይሄዳሉ። አሁን በዚህ ሳምንት እንኳን አንድ ሰው ብሎኛል፣ እገሌ ገላምጦኛል፣ እዛ ቤተክርስቲያን አልመጣም ማለት። ለምንድን ነው እንደዛ ምን ነው? ለምን እንደሆነ ነግራችሁ፣ አይ ነገም እናንተ ብትሆኑ ትችላላችሁ፣ ዛሬ ከንፈራችሁን አትምጠጡ። አሁን አንድ ሰው ቢያደርጋችሁ አይ እዛ አልደርስም ነው የምትሉት። ለምንድን ነው እንዲህ ምን ነው? ለምንድን ነው በቀላሉ የምንጎዳው? ምክንያቱም ዋናውን ነገር ስላልያዝን። በቸርች ፖለቲክስ በጣም የተካንን፣ ነገር ግን ዋናውን ነገር ይዘነጋናል። አንዳንዴ ዋናውን ነገር ይዘነጋናል። ይሄ ሰው ግን ዋናውን ነገር ይዞ ነበር። እሱ ነው እሱ አይደለም ሲባባሉ ምን አለ? እኔ ነኝ አለ። ምን የሆንኩት? እውር የነበርኩት እኔ ነኝ አለ። አሁን የሚቀጥል ነገር ሊመጣ ነው። ነገራቸው የሆነውን ነገር። ከዛ እውሩን ወሰዱት። ምን አሉት? ወደ ሃይማኖት መሪዎች ወሰዱት፣ ወደ ፈሪሳውያን። ቁጥር 14 ላይ ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ነበረ። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ ላይ አኖረ፣ ታጠብኩም አያለሁም አላቸው። ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን አያከብርም አሉ። ከተወለደበት ጊዜ ጀምሮ ምን ነበረ? መልሱልኝ። አሁን ግን ምን ሆኗል? ጥያቄው ግን ምን ነበር? እንዴት ትታጠባለህ በሰንበት? ይታያቸዋል። እግዚአብሔር ከዚህ ውርነት ያንሳል። ቤትህ ውስጥ እግዚአብሔር ያደረገውን ታላቅ ነገር እንዳታይ፣ በጥቃቅኑ ነገር፣ በትንሹ ነገር፣ በሆነው ነገር ቤትህን እንደ እርግማን እንድታይ፣ ቤትሽን እንደ እርግማን እንድታይ የሚያደርግ ያ መንፈሳዊ ውርነት ነው። ያ መንፈሳዊ ውርነት ነው። ዋናውን ስናጣ እንደዛ ነው የምንሆነው። ልጆቻችንን እንደ እርግማን ማየት እንጀምራለን። ሚስቶቻችንን እንደ እርግማን ማየት እንጀምራለን። ባሎቻችሁን እንደ እርግማን ማየት ትጀምራላችሁ።
በወንድሞች መካከል ተቀምጣችሁ ብቸኝነት መሰማት ይጀምራል። በእህቶች መካከል ተቀምጠን ብቸኝነት መሰማት ለምን? በዚያም መንፈሳችን ስለሚወጠር ነው። ስለዚህ እነዚህ ሰዎች ባጠገባቸው የተከናወነውን የእግዚአብሔርን ነገር ማየት አልቻሉም። ሰንበትን አያከብርም እሱ አሉ። እውር እኮ አብርቷል። እና ይህ ሰው ምን እንዳለ ተመልከቱ። ምን እነሱ እንደዚህ ሲሉ ሌሎች ግን ኃጢአተኛ ሰው እንደዚህ ያሉ ምልክቶችን ሊያደርግ አይችልም እያሉ መናገር ጀመሩ። እና ወላጆቹን አምጥተው ጠየቁት። ወላጆቹን ፈሩ፣ ጫጫታውን ፈሩ። ምክንያቱም ገና እነሱም ዋናውን ነገር አላገኙትም ዋናውን ነገር። ስለዚህ ዋናውን ነገር ስላላገኙ ምን አሉ? ቢፈሩ ቢጨንቃቸው አይተዋል፣ አውቀዋል፣ ልጃቸው እንደተፈወሰ አይተዋል። ግን ምን አሉ? ሙሉ ሰው ነው እሱን ጠይቁታል። ሙሉ ሰው ነው እሱን ጠይቁታል። ልጁ ምን አለ? ዓለም ከተፈጠረ ጀምሮ በደረቅ ግንባር ላይ ዓይን ያበራ ማን ነው? ምንድነው የምትከራከሩት? እኔ እሱ ኃጢአተኛ መሆኑን አላውቅም። ነገር ግን እውር እንደነበርኩ አሁን ግን እንደማይ ይህንን ስንት ነገር አንድ ነገር አውቃለሁ። እውር እንደነበርኩ አሁን እንደማይ ይህንን ስንት ነገር አውቃለሁ? አንድ ነገር አውቃለሁ። ምንድነው ያ አንድ ነገር? እውር የነበርኩት ዛሬ ማየቴ። ይህን አንድ ነገር አውቃለሁ። ምን አንድ ነገር ነው ያላችሁ ዛሬ? እኔ አንድ ነገር አውቃለሁ ልንገራችሁ። ኃጢአተኛ የነበርኩት ሞት የሚገባኝ በደለኛ የነበርኩኝ ወለ እግዚአብሔር ኢየሱስ ክርስቶስ እንዳዳነኝ ዓይኔን እንዳበራ የዘላለም ሕይወትን እንደሰጠኝ ለመንግስቱ እንደጠራኝ በጥምቀት የሥላሴ ልጅ እንዳደረገኝ ይህችን አንድ ነገር አውቃለሁ። እስቲ ለዚህ እግዚአብሔርን አመስግኑ። የኔና የናንተ ዋና ነገር ይሄን ዋና ነገር ከያዘ በሕይወት የሚመጣውንም ማናቸውንም ነገር እናልፈዋለን። ወደ ሌላ ሰው ልውሰዳችሁ። ይሄን ዋና ነገር ወደ አወቀ ሰው ዛሬ እግዚአብሔር በዲያቆን ዓለም በቀጥታ እግዚአብሔር ሲናገረን ነበር። እናንተን አላውቅም፣ እኔ እግዚአብሔር ይናገረኝ ነበር። በስ እግዚአብሔር ይናገረኝ ነበር። ዋና ነገርን ወዳወቀ ወደዚያ ወደ ኤልሳ ልውሰዳችሁ። ለምን ወደዛ እንደወሰደን አላውቅም። ምክንያቱም ዛሬ አሳይን አልተደረገም። ያነባ ግን እንድንሰማው አድርጎናል። ሰምታችሁታል አይደል? ዋናውን ነገር እንዲይዝ። ምክንያቱም ንዕማን በለምጽ የተመታ ሰው ነው የነበረው አይደለም? በለምጽ የተመታ ሰው ነው የነበረው እና ያቺ ዋናውን ያወቀች ግን ቀን የጎደለባት ምርኮኛ ሆናት አገለግል ነበር እሱ ቤት እና ንዕማን ስልጣን አላነሰው፣ ሀብት አላነሰው። ነገር ግን በስቃይ ላይ ነው ያለው፣ በህመም ላይ ነው ያለው። ጌታዬ እኮ አለች። ዋናውን ስለያዘች የሌላው ማለፍ ለሷ ማለፍ እንደሆነ ታውቅ ነበር። ኤው ዋናውን ሳንይዝ ስንቀር በወንድማችን መነሳት እኛ ርር እንላለን። እግዚአብሔር ከዚህ ያድነን። ዋናውን ሳንይዝ ስንቀር የእህታችን መሟላት እኛን ያኮሰምነናል። ምቀኝነት፣ ትዕቢት፣ አድመኝነት፣ ቁጣ፣ ሐሜት፣ ክፋት በዚህ መንገድ ይመጣል። ይቺ ሴት እዛ ቤት እያገለገለች ነው። የታባቱ ማለት ትችል ነበር፣ አላለችም። ዋናውን ይዛለች። የሰራዊት ጌታ እግዚአብሔርን ታውቀው ነበር። አዎ ስጋዋ በባርነት ነው፣ ነፍሷ ግን በነፃነት ነው። እግዚአብሔር ይመስገን፣ ነፍሷ በነፃነት ነው ያለ። ስለዚህ ምን አለች? ጌታዬ ወደ እስራኤል ሀገር ቢሄድ ኖሮ አለች ይፈወስ ነበር አለች። በዛን ወቅት ፓወርፉል ነው የሶሪያ መንግስት፣ ሌላ ያለ ሀገር ነው። ኃያል የሆነ ሀገር ታውቃላችሁ። ደብዳቤ ጻፈ ንጉሱ፣ በአስቸኳይ ያለው ለንጉሱ። ደግሞ አንዳንዴ እኮ አምባገነኖች እኮ እንደው አነጋገርም አያውቁበትም። ለንጉሱ ለእስራኤል ንጉስ ምን አለው? በአስቸኳይ ፈውሰህልኝ እንድትልክልኝ የሰራዊቴን አለቃ። ንጉሱ ሲሰማ ምን አለ? ይኸውና ጠብ እየፈለገኝ ነው፣ እኔ አሁን እንዴት አድርጌ ነው የምፈውሰው አለ።
እሱም ዋናውን ያላወቀ ነበር። አጠገቡ አለ እኮ እግዚአብሔር የሚሰራበት፣ ግን ገና አላወቀው። ባሮቹ ከሱ የተሻሉና አረ ኤልሳ እኮ አለ አሉት። ኤልሳ ዘንድ ወሰዱት። ንዕማን በብዙ ነገር የሚፈወስ ነበር የመሰለው። በትልቅ ነገር በጣም የሚያስደነግጥ የሚያስፈራ ነገር ሆኖ የሚፈወስ ነው የመሰለው። አሁን የኔና የእናንተ ችግር ይሄ ነው። እግዚአብሔር ቤታችንን የሚባርከው የሆነ ንውጽውጽታ መጥቶ የሆነ የሚደባለቅ ነገር መጥቶ የሚፈውስ ነው የሚመስለን። በትንሹ ይባርከናል። እየሰማችሁኝ ነው? በትንሹ ነው የሚባርከው። በትንሹ ነገር ቤታችሁን ይቀይራል፣ ይለውጠዋል። ሕይወትሽን በትንሹ ነገር፣ በጥቂቱ ነገር፣ በሰዎች ዘንድ በተናቀ ነገር ይፈውሰዋል። ስለዚህ ንዕማን ሄዶ ሲጠይቅ ምን አለው? ኤልሳ ምን አለው? ምንም ነገር አላበዛበትም። በዚህ ውጣ በዚህ ውረድ አላለው። ሄድና ዮርዳኖስ ላይ 7 ጊዜ ብቅ ጥልቅ በል አለው። 7 ጊዜ ብቅ ጥልቅ አለቀ። ሂድና ዮርዳኖስ ላይ 7 ጊዜ ብቅ ጥልቅ በል። ምክንያቱም ኤልሳ የሚያመልከው አምላክ አንዱ እግዚአብሔር ነበር። አንዱን እግዚአብሔርን ይዞት ነበር። በዮርዳኖስ ላይ የሚከብረውን ወልደ እግዚአብሔር ኢየሱስ ክርስቶስን በሩቅ አይቶት ነበር። ስለዚህ ሂድና በዮርዳኖስ ብቅ ጥልቅ አለ። የዛን ጊዜ አበደ ንዕማን። ዮርዳኖስ? ምክንያቱም ንዕማን የጦር ሰራዊት አለቃ ስለሆነ ጂኦግራፊውን በሙሉ ያውቀዋል። የእስራኤል ወንዞችን ያውቃቸዋል። ከእስራኤል ወንዝ የበላለጡ ታላላቅ ወንዞች እኮ አገሬ ያሏል። አዋናና ፋርፋ አሉኝ እኮ አለ። እና እንዴት ብዬ ነው እዛ የሆነች ጭልጭል የምትል ወራጅ ውሃ ላይ ሄጄ ብቅ ጥልቅ እላለሁ? ባሮቹ ከእርሱ የተሻሉ ሌላ ትልቅ ነገር ቢያዝ ኖሩ ታደርገው የለም ወይ? ሂድና ታዘዝለታል። አሁን የብዙዎቻችሁ በረከት የዘገየበትን ነገር ልንገራችሁ። የተሰጣችሁን ንቃችሁ ነው። የተሰጣችሁን ንቃችሁታል። እጃችሁ ላይ ነው ያለው፣ ንቃችሁታል። ዛሬ ያንን እግዚአብሔር ያሳያችሁን ነገር እጃችሁ ላይ ያለውን ያሳያችሁ እና ምን አለ? ሄደ፣ ብቅ ጥልቅ አለ፣ ታጠበ። ገላው እንደምን ሆነ ነው የተባለው? እንደ ሕፃን ልጅ ገላ ሆነ። በሥጋ ደዌ የተመታው ያ ሰው፣ ሰውነቱ የተቆራረጠው ያ ሰው እንደ ሕፃን ልጅ ገላ ሆነ፣ አንዷን ነገር ስላደረገ። ይህ ማለዳ አንዷን ነገር የምናገኝበት ማለዳ ይሆንልን። ዋናውን ነገር የምናገኝበት። ሌላ ሰው ጋር ወሰዳችሁ ወደ አዲስ ኪዳን። ሁልጊዜ ብዙ ጊዜ ጠቅሼላችኋለሁ፣ ስለዚህም ተምረናል። እህቷ ብዙ ነገር ለማድረግ ነበር የምትፈልገው። በቃ የምትቀመጥበት ጊዜ የለም፣ የምትባትልበት ነው። ባተሌ ናት። ክፉ ሆነ አይደለም። አሁንም እንዳትሳሳቱ፣ ክፉ ናችሁ እያልኳችሁ አይደለም። ለቤታችሁ የምትደክሙ ናችሁ ብዙዎቻችሁ፣ የምትለፉ ናችሁ ብዙዎቻችሁ፣ የምትጥሩ ናችሁ። ለእግዚአብሔር የሆነ ነገር ማድረግ ትፈልጋላችሁ፣ ግን ውስጣችሁ የሆነ የጎደለ ነገር አለ። ለምን? ስለምንባክን። ለምንድን ነው እኔ እንደምፈልገው መንፈሳዊ ያልሆንኩት? ለምንድን ነው እንዲህ ያላደረጉት? ለምንድን ነው በኑሮዬ የማረካው? ለምንድን ነው ሁሉ እንዳያለኝ እንደሌለኝ የሆንኩት የምትሉ ብዙ ስለምታስቡ፣ ብዙ ለመጨበጥ ስለምትፈልጉ። ማርታ እንደዛ ነበረች። ትለፋ ነበር፣ ትደክም ነበር እና መጨረሻ ላይ አልቻለችም። ጌታ ቤቷ እያለ ተበሳጨች። ከዚህ ሰውረን አምላካችን። በአካል እኮ ነው ጌታ መድኃኔ ዓለም ኢየሱስ ክርስቶስ በአካል እቤቷ ነበር እና ጌታ ሆይ አለችው፣ ስደክም አይገድህም? ምን አለችው? ገዶት ከሰማይ የወረደውን ጌታ፣ ስጋን የለበሰውን ጌታ፣ የተንገላታውን ጌታ፣ ግብፅ የወረደውን ጌታ፣ የተራበውን ጌታ፣ እንደ ለማኝ ከሀገር ሀገር የሚንከራተተውን ጌታ ስለኔ አይገድህም ማለት። አሁን እኮ እኛ እንደዛ እኮ ነው የምንለው። ዛሬ ራሱ ይሄንን ጸሎት ይዛችሁ የመጣችሁ ትኖራላችሁ። ጌታ ያታስበኝም ማለት ነው ያላችሁ ትኖራላችሁ። ማሰብ አይደለም ሞቶልሃል። ማሰብ አይደለም ሕይወቱን ላንቺ ሰጥቶልሻል። ስሙ ይክበር ይመስገን።
አባትሽ ነው፣ አዳኝሽ ነው፣ አዳኝህ ነው እሱ። ለሱ ክብር እንስጠው እስቲ። ይሄንን አምላክ እናምልከው። ስለዚህ ጌታ ማናት ማርታ ምናለች? አይገድህም አለች። እኔ ተናገራት እህቴ ናችሁ። ለምን? ምክንያቱም እህቷ ማርያም እህተ አልዓዛር፣ ማርያም እህተ ማርታ ጌታ እግር ስር ቁጭ ብላ ቃሉን ትሰማ ነበር። ለምንድን ነው? አይገድም ወይ? ተቆጣት እህቴ ናለች። ምክንያቱም መባከን አንዱ የሚያመጣው ነገር ቢኖር መበሳጨት ነው። መባከን ከኛ ይልቅ ሌላውን ሰው ነው እንድናይ የሚያደርገን። ታውቃላችሁ አይደል? ይሄንን ብዙ ጊዜ ስለ ሌላው ሰው ነው የምንናገረው። የሚባክኑ ሰዎች ስለ ራሳቸው ለመናገር አይችሉም። ለምን? ራሳቸውንም ሁኔታቸውንም አያውቁም። የሚባክኑ ሰዎች ብዙ ጊዜ የሚናገሩት፣ ብዙ ጊዜ የሚተረክኑት፣ ተንታኝ የሚሆኑት፣ አናሊሲስ የሚሰጡት ስለ ሌላው ሰው ነው። ማርታም እንደዛ ነው ያደረገችው። ስለ ራሷ ምንም አላለችም። እና ማርያምን አታያትም ወይ? ጌታ ምን አለ? ማርታ ማርታ በብዙ ትታወቂያለሽ፣ ትደክሚያለሽ፣ ነገር ግን የሚያስፈልገው ጥቂትና ንገሩኝ፣ አንድ ነገር ነው። ጥቂትና ስንት ነገር ነው? አንድ ነገር ነው። ማርያምስ የማይቀሟትን በጎ ዕድል መርጣለች። ማንም የማይቀማትን በጎ ዕድል መርጣለች። ይሄም ሰው ያለው ይሄ እኔ እናንተ የምትሉትን ነገር አላውቅም። የእናንተን ጫጫታ አላውቅም። የእናንተን ጩኸት አላውቅም። የእናንተን ንትርክ አላውቅም። የእናንተን እዚህ በዚህ ወጥቶ በዚያ ወርዶ የምትሉትን አላውቅም። እኔ ማውቀው አንድ ነገር ነው። ምን ነው እሱ? እውር ነበርኩኝ፣ አሁን አያለሁ። አሁን እዚህ ያለነው የምናውቀው አንድ ነገር ነው። ምንድነው እሱ? በኃጢአት ዓለም ላይ እኔና እናንተ የሥላሴ ልጆች ሆነናል። የሚገርም አይደለም? እንደው የሚደንቅ ነገር አይደለም? ከኛ አይኪው አይደለም፣ ከኛ ችሎታ አይደለም፣ ከኛ አቅም አይደለም። ነገር ግን ደካሞች የሆንኛ፣ ኃጢአተኞች የሆንኛ፣ በደለኞች የሆንኛ በእርሱ በወልደ እግዚአብሔር በኢየሱስ ክርስቶስ በመስቀሉ ላይ ባከናወነው የቤዛነት ሥራ በጥምቀት ባገኘነው ልጅነት ዛሬ የእግዚአብሔር ልጅ ነህ፣ የእግዚአብሔር ልጅ ነሽ፣ የእግዚአብሔር ልጅ ነን፣ የእግዚአብሔር ልጆች ነን። ይሄን ነው የምናውቀው። ይሄ አንድ እና ዋነኛ ነገር ነው። እዚህ ላይ ሙጥኝ ካል የማናልፈው ማዕበል የለም። ዲያብሎስ ሊያስረሳን የሚፈልገው ወንድሞቼ እህቶቼ፣ ዲያብሎስ ሊያስረሳን የሚፈልገው ዋና ነገር ቢኖር ይሄን ነው። ሌላ ነገር ላይ ያንንም እንድናይ ያደርገናል። ከዛ በቃ ይሄን አልያዝኩኝም፣ ያንን አልያዝኩኝም፣ በዚህ አልወጣሁም፣ በዚህ አልወረድኩም እንድንል ያደርገናል። ይህ ሰው ግን ምን አለ? ይሄን አንድ ነገር አውቃለሁ፣ እውር ነበርኩኝ፣ አሁን ግን ምን እላለሁ? አያለሁ አለ። አሁን ግን አያለሁ። እና አስወጡት ወደ ውጭ። አንተ ሁለንተና በኃጢአት ተወለድክ፣ አንተም እኛን ታስተምረናለህ አሉት። ወደ ውጭ አወጡት። ግን ደስ የሚለው ዋናውን ከያዘን እሱ ደግሞ ዋናው አይለቀንም። እየሰማችሁ ነው? እሱ አይለቀንም። ወደ ውጭ እንዳወጡት በሰማ ጊዜ ሲያገኘው አንተ በእግዚአብሔር ልጅ ታምናለህን አለ። እርሱ መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተም ጋር የሚናገረው እርሱ ነው አለ። እርሱም ጌታ ሆይ አምናለሁ አለ። ሰገደለት። ይሄ ነው ዛሬ ከዚህ ሁልጊዜ ቤተ ክርስቲያን ከመጣችሁ በኋላ መደምደሚያችሁ ይሄ ነው መሆን ያለበት። እገሊትን እገሌን አይደለም ማየት ያለባችሁ። አይደለም እንኳን አይደለም እኛን አይደለም ማየት ያለባችሁ። አንዳንዴ ክርስቶስን ካላሳየኋችሁ እኔን በደለኛውን አይደለም ማየት ያለባችሁ። አምናለሁ ብላችሁ ሰግዳችሁ መሄድ ያለባችሁ ለዋናው ነው። እሱ ነው ቤታችሁን የሚመራው። እሱ ነው ኑሯችሁን የሚለውጠው።
እሱ ነው የሚቀይረው። ውሃውን ወይን ጠጅ የሚያደርግ ጥቂቱን የሚያበዛ ፍሬያማዎች እንድንሆን የሚያደርገን እርሱን እንድንይዝ እግዚአብሔር ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እናመስግነው ይህንን አምላክ። እግዚአብሔር አምላክ የተመሰገነ ይሁን። ክብርና ምስጋና ለስሙ ይሁን።